የኢትዮጵያ አየር መንገድ ወደ አትላንታ የሚያደርገውን በረራ ለጊዜው ሊያቋርጥ መሆኑ ተነግሯል። ኢትዮጵያ የወደብ ባለቤት መሆኗ በአካባቢው ያላትን ተደማጭነትና ፖለቲካዊ አቅም በእጅጉ እንዲጨምር እንደሚያደርግ ተገልጿል። በዝርዝር የያዝነው ጉዳይ ነው። ከውጭ ታላቁ የኢትዮጵያ ህዳሴ ግድብ ላደረሰብን ጉዳት ካሳ ሊከፈለን ይገባል ስላሉት የግብጽ ሚኒስትር መረጃ ይዘናል። ፑንትላንድ 23 ኢትዮጵያውያንን ጨምሮ የአይኤስ ተዋጊ ናቸው በማለት በርካታ የውጭ ሀገር ዜጎች በቁጥጥር ስር ማዋሏ አስታውቃለች። የእነዚህና ሌሎች በርካታ ዘገባዎች ዝርዝር የምናስደምጣችሁ ይሆናል። ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን፣ የጥር 11 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እየጋበዝን አሁን ወደ ዝርዝር መረጃዎች እንለፍ። የአዲስ አበባ ዩኒቨርሲቲ የምስራቅ አፍሪካ ቀዳሚ የከፍተኛ ትምህርት ተቋም በመሆን ተመረጠ። የተመሰረተበትን 75ኛ ዓመት እያከበረ የሚገኘው የአዲስ አበባ ዩኒቨርሲቲ በማስተማር በምርምርና በፈጠራ ስራዎች ባሳየው የላቀ ብቃት የምስራቅ አፍሪካ ቀዳሚ የትምህርት ተቋም ተብሎ ተመርጧል። ቢዝነስ ኢንሳይደር አፍሪካ ይፋ ባደረገው መረጃ መሰረት ዩኒቨርሲቲው የቀጠናውን ተመራጭነት ደረጃ በቀዳሚነት የያዘው በማስተማር ስራው ብቻ ሳይሆን ለማህበረሰብ አገልግሎትና ለቀጠናው ልማት ባበረከተው ዘርፈ ብዙ አስተዋጽኦ ጭምር ነው። በተለይም በሂዩማኒቲስ፣ በሶሻል ሳይንስ፣ በኢንጂነሪንግና በጤና ሳይንስ ዘርፎች ያከናወናቸው ጠንካራ ስራዎች እንዲሁም በውስጡ የሚገኙ የምርምር ተቋማት የሚጫወቱት ሚና ለዚህ ስኬት በዋነኛነት ተጠቃሽ ሆነዋል። ከአዲስ አበባ ዩኒቨርሲቲ በመቀጠል የዩጋንዳው ማካሬሬ ዩኒቨርሲቲ የደረጃ ሰንጠረዡን ሁለተኛ ደረጃ የያዘ ሲሆን የኬንያው ናይሮቢ ዩኒቨርሲቲና የሱዳኑ ዩኒቨርሲቲ ኦፍ ካርቱም እንደ ቅደም ተከተላቸው ሶስተኛና አራተኛ ደረጃን በመያዝ የምስራቅ አፍሪካን 4 ተመራጭ ተቋማት ዝርዝር አሟልተዋል። ይህ ውጤት አዲስ አበባ ዩኒቨርሲቲ ከኢትዮጵያ አልፎ በምስራቅ አፍሪካ የከፍተኛ ትምህርት ዘርፍ ውስጥ ያለውን ቁልፍና የማይተካ ሚና ዳግም ያረጋገጠበት ሆኗል። የማህበራዊ ሚዲያ ተጽዕኖ ፈጣሪው ጆን ዳንኤል ለ10,000 ነዋሪዎች የሚሆን የንጹህ መጠጥ ውሃ ፕሮጀክት ማስጀመሩ ተገለጸ። በቲክቶክ ማህበራዊ ትስስር ገጹና በኪነ ጥበብ ስራዎቹ በስፋት የሚታወቀው ጆን ዳንኤል በኦሮሚያ ክልል አርሲ ዞን የሚገኙ ነዋሪዎችን የንጹህ መጠጥ ውሃ እጥረትን ለመቅረፍ ያለመ የጥልቅ ጉድጓድ ቁፋሮ ፕሮጀክት በይፋ ማስጀመሩ ተገልጿል። ይህ በጆን ዳንኤል የግል አነሳሽነትና ጥረት የተጀመረው መጠነ ሰፊ የልማት ስራ ግንባታው ተጠናቆ ለአገልግሎት ሲበቃ በአካባቢው የሚገኙ ከ10,000 በላይ ነዋሪዎችን የንጹህ መጠጥ ውሃ ቃሚ እንደሚያደርግ ተገልጿል። ይህ ፕሮጀክት ማህበራዊ ሚዲያን ለበጎ ተግባርና ለሀገር ግንባታ ማዋል እንደሚቻል ትልቅ ማሳያ ተደርጎ የተወሰደ ሲሆን በዘላቂነትም የአካባቢውን ማህበረሰብ ለዓመታት ሲፈትን የቆየውን የውሃ ጥም የሚቀንስ መሆኑ ተመላክቷል። ጆን ዳንኤል በስፍራው ተገኝቶ እንደገለጸው የሰው ልጅ መሰረታዊ ፍላጎት የሆነውን የንጹህ መጠጥ ውሃ ለወገኖቹ ለማዳረስ በመቻሉ ትልቅ ደስታ እንደሚሰማው የተናገረ ሲሆን ተግባሩም በሌሎች አካባቢዎች ተጠናክሮ እንደሚቀጥል አመላክቷል። የአሁኑ የአርሲው የውሃ ፕሮጀክት ጆን ዳንኤል በተለያዩ የሀገሪቱ ክፍሎች ሲያከናውናቸው ያቸው ሰብአዊ ድጋፎች አካል ሲሆን ከዚህ ቀደም በትግራይ ክልል ሽረ ከተማ ድረስ በአካል በመገኘት በጦርነትና በድርቅ ምክንያት ለተጎዱ ወገኖች ያደረገውን የገንዘብና የቁሳቁስ ድጋፍ የሚታወስ ሲሆን እነዚህ መሰል ተግባራቱ በብዙዎች ዘንድ ከፍተኛ አድናቆትን እያተረፉለት ይገኛሉ። የአካባቢው የሀገር ሽማግሌዎችና ነዋሪዎች በሰጡት አስተያየትም ወጣቱ እያሳየው ያለው ኢትዮጵያዊ የመረዳዳት እሴትና በጎ ተግባር እጅግ የሚበረታታ መሆኑን ገልጸዋል። ውሃ መስጠት ህይወትን እንደ መስጠት ይቆጠራል ያሉት ነዋሪዎቹ ለቲክቶከሩ ጆን ዳንኤል ያላቸውን ጥልቅ ምስጋናና አክብሮት በታላቅ ደስታ ገልጸዋል። ፕሮጀክቱ ተጠናቆ አገልግሎት መስጠት ሲጀምር በአካባቢው ያለውን የጤና ስጋትና ማህበራዊ ጫና በከፍተኛ ሁኔታ እንደሚቀርፍም ይጠበቃል። የኢትዮጵያ አየር መንገድ ወደ አትላንታ የሚያደርገውን በረራ ለጊዜው ሊያቋርጥ መሆኑ ተነገረ። የኢትዮጵያ አየር መንገድ ወደ አሜሪካዋ አትላንታ ከተማ የሚያደርገውን በረራ ለሚቀጥሉት ወራት ለጊዜው ለማቋረጥ መወሰኑን የአየር መንገዱ የቲኬት መቁረጫ መረጃዎች አመላክተዋል። እንደ ድረገጹ መረጃ ከሆነ የመጨረሻው በረራ እንደ አውሮፓውያን አቆጣጠር ፌብሩዋሪ 2 ቀን 2026 የሚያከናውን ሲሆን አገልግሎቱ ዳግም የሚጀምረው ደግሞ ጁን 1 ቀን 2026 መሆኑ ተገልጿል። ይህ ውሳኔ የተላለፈው በአሜሪካ ያለው የክረምት ወቅት የመንገደኞችን ፍላጎት በመቀነሱና
ፕሬዚዳንት ትራምፕ በአንዳንድ የአፍሪካ ሀገራት ላይ የጣሉት የጉዞ ማዕቀብ በመንገደኞች ቁጥር ላይ አሉታዊ ጫና በመፍጠሩ እንደሆነ ተገልጿል። ከአትላንታ መስመር በተጨማሪ አየር መንገዱ ወደ ኒውዮርክ የሚያደርገው በረራ ላይም መዋቅራዊ ለውጥ አድርጓል የተባለ ሲሆን ከዚህ ቀደም በአዲስ አበባ ሮም ኒውዮርክ መስመር ይደረግ የነበረውን በረራ ከጃንዋሪ 26 ቀን 2026 ጀምሮ የተሰረዘ ሲሆን በምትኩም በረራው በቶጎዋ ዋና ከተማ ሎሜ በኩል እንዲከናወን ተወስኗል። የኢትዮጵያ አየር መንገድ የዓለም አቀፍ የበረራ መርሃ ግብሩን እንደ ወቅቱ የመንገደኞች ፍላጎትና እንደ ጂኦፖለቲካዊ ሁኔታዎች በየጊዜው የሚያሻሽል ሲሆን የአትላንታው በረራ መቋረጥም የዚሁ ስትራቴጂ አካል ተደርጎ ተወስዷል። የዚህ መረጃ ዋና ምንጮች የአየር መንገዱ ይፋዊ የትኬት መቁረጫ ድረገጽና እንደ ኤሮራውትስ ያሉ ታዋቂ የአቪዬሽን ዜና መረጃ ትንታኔ አቅራቢዎች ናቸው። ቡና ከኢትዮጵያ ቢጠፋ ከዓለምም ይጠፋል ሲል የኢትዮጵያ ቡና ማህበር አስታወቀ። በዱባይ እየተካሄደ ባለው ዓለም አቀፍ የቡና አውደ ርዕይ ላይ ኢትዮጵያ 26 የሚሆኑ ግዙፍ የቡና አምራችና ላኪ ድርጅቶችን በማሳተፍ የሀገሪቱን የቡና ሀብት ለዓለም እያስተዋወቀች እንደምትገኝ ተገልጿል። በዚህ ታላቅ መድረክ ላይ የተገኙት የኢትዮጵያ ቡና ማህበር ዋና ስራ አስኪያጅ አቶ ግዛት ወርቁ ለስፑትኒክ አፍሪካ እንደገለጹት አውደ ርዕዩ የኢትዮጵያን ቡና በዓለም አቀፍ ደረጃ ይበልጥ ለማስተዋወቅና ተደራሽነቱን ለማስፋት ወሳኝ ሚና ይጫወታል ብለዋል። ኢትዮጵያ በቡና ጣዕም ብዛትና ልዩነት ወደር የማይገኝላት ሀገር መሆኗን ያነሱት ዋና ስራ አስኪያጁ በተለይም በብራንዲንግ ወይንም በምልክት ግንባታ ላይ በትኩረት ከተሰራ የሀገሪቱን ልዩ የቡና ባለቤትነት ይበልጥ ማረጋገጥ እንደሚቻል አስገንዝበዋል። አክለውም የኢትዮጵያ ቡና ከሌሎች ሀገራት ለየት የሚያደርገው ከ10 ሺህ በላይ የቡና ዝርያዎች የሚገኙባት ምድር መሆኗን ያሉ ሲሆን በመሆኑ ማንኛውም ሰው ቀምሶት የማያውቀውን አዲስ የቡና ጣዕም በኢትዮጵያ ውስጥ ማግኘት እንደሚቻልና እንደ ኢትዮጵያ ብዙ የጣዕም መለያ ያለው ቡና በሌላ በየትኛውም የዓለም ክፍል እንደማይገኝ በልበ ሙሉነት መናገር ይቻላል ብለዋል። ባለፈው ዓመት በዘርፉ የተመዘገበውን ታሪካዊ የወጪ ንግድ ገቢ ትልቅ ስኬት መሆኑን የጠቀሱት አቶ ግዛት ይህ ግስጋሴ ተጠናክሮ መቀጠል እንዳለበትም አሳስበዋል። በአውደ ርዕዩ ላይ ለጨረታና ለውድድር የሚቀርቡ የኢትዮጵያ የቡና አይነቶች የማሸነፍ እድላቸውን በተመለከተ ሲያስረዱም የኢትዮጵያ ቡና ሁሌም የማሸነፍ እድል አለው፣ ምክንያቱም እኛ ጋር ያሉት ምርጥ ቡናዎች ናቸው ብለዋል። እያንዳንዱ ተወዳዳሪ ቡናውን በጥንቃቄ አዘጋጅቶ ካቀረበ ውጤቱ 100% አሸናፊነት እንደሚሆንም አክለዋል። በመጨረሻም አቶ ግዛት ወርቁ ከኢትዮጵያ ቡና ቢጠፋ ከዓለምም ይጠፋል የሚል ጠንካራ መልእክት ያስተላለፉ ሲሆን ይህም የሆነው የቡና ተፈጥሯዊ ምንጭና የዝርያዎቹ መገኛ ኢትዮጵያ በመሆኗ መሆኑን በመጠቆም የኢትዮጵያ ቡና በዓለም ገበያ ላይ ያለውን የማይተካ ሚና በድጋሚ አረጋግጠዋል። ኢትዮጵያ የወደብ ባለቤት መሆኗ በአካባቢው ያላትን ተደማጭነትና ፖለቲካዊ አቅም በእጅጉ ይጨምራል ተባለ። የጊፍት ኢንቨስትመንት ግሩፕ መስራችና ዋና ስራ አስፈጻሚ አቶ ገብረ ኢየሱስ ኢጋታ ኢትዮጵያ የባህር በር ባለቤት መሆኗ ከሚኖረው ከፍተኛ የኢኮኖሚ ጠቀሜታ ባለፈ በአፍሪካ ቀንድና በአካባቢው ላይ ያላትን ተደማጭነትና ጂኦፖለቲካዊ ተጽዕኖ ፈጣሪነት እንደሚያሳድገው ገልጸዋል። ዋና ስራ አስፈጻሚው ከሪፖርተር ጋዜጣ ጋር ባደረጉት ቆይታ እንዳመለከቱት የወደብ ባለቤትነት ለአንድ አገር እንደማሰቢያ ጭንቅላት የሚታይ ወሳኝ ጉዳይ ነው ያሉ ሲሆን የራሱ ወደብ መኖር የገቢና ወጪ ንግድን ከማቀላጠፉም በላይ አገርን ከውጭ ምንዛሪ ጫናና ካልተገባ የቅጣት ክፍያ እንደሚታደግ አስረድተዋል። በተለይም አሁን ላይ ለወደብ አገልግሎት የሚወጣውን በቢሊዮን የሚቆጠር ዶላር ለማስቀረትና ጠንካራ ወታደራዊና የደህንነት አቋም ለመገንባት የባህር በር አማራጭ የሌለው ጉዳይ መሆኑን አጽንኦት ሰጥተዋል። አቶ ገብረ ኢየሱስ የራሳቸውን የንግድ ልምድ በመጥቀስ በኢትዮ ኤርትራ ጦርነት ወቅት በአሰብ ወደብ ላይ 5.5 ሚሊዮን ብር የሚገመት ንብረት እንደተወረሰባቸውና ይህም በወቅቱ በነበሩ በርካታ ታዋቂ ነጋዴዎች ላይ ዘላቂ የኢኮኖሚ ጠባሳ ጥሎ ማለፉን አስታውሰዋል። የራስን ወደብ መጠቀምና በሌላ ሀገር ወደብ መገልገል ያለውን ልዩነት ሲያስረዱም በስምህ ባለቤት በወንክበትና በኪራይ በምትኖርበት ቤት መካከል እንዳለው ልዩነት ነው በማለት የራስ ወደብ የስጋት ነጻነትና የባለቤትነት ኩራት እንደሚሰጥም ገልጸዋል። በአሁኑ ወቅት ኢትዮጵያ የጀመረችው የኢኮኖሚ ሪፎርምና በሯን ለዓለም ክፍት ማድረጓም ለአገሪቱ እድገት ትልቅ ተስፋ የሚሰጥ መሆኑን የገለጹት አቶ ገብረ ኢየሱስ በተለይም ወጣቱ ትውልድ አቋራጭ መንገድን ከመፈለግ ይልቅ በታማኝነትና በጥረት በመስራት ያለውን ሰፊ ኢንቨስትመንት እድል እንዲጠቀም ጥሪ አቅርበዋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ከሀገር ውስጥ የያዝናቸውን ጉዳዮች እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በማስከተል ከዓለም አቀፍ የመረጃ ምንጮቻችን ብሎም ከአፍሪካ የተሰሙ አሁናዊ ጉዳዮችን ነግራችኋለን። በቅድሚያም ግብጽ ታላቁ የኢትዮጵያ ህዳሴ ግድብ ላደረሰው ጉዳት ካሳ እንዲከፈላቸው የግብጽ የውሃ ሚኒስትር ጠየቁ። የግብጽ የውሃ ሀብትና መስኖ ሚኒስትር ሃኒ ስዌለም ታላቁ የኢትዮጵያ ህዳሴ ግድብ በግብጽና በሱዳን ላይ ላደረሰው ጉዳት ኢትዮጵያ የካሳ ክፍያ እንድትፈጽም መጠየቅ
መጠየቃቸውን የግብጽ መገናኛ ብዙሃን ዘግበዋል። ሚኒስትሩ ይህንን ጥያቄ ያቀረቡት በግብጽ የህግ መወሰኛ ምክር ቤት ወይንም ሴኔት ጠቅላላ ጉባኤ ላይ ባደረጉት ንግግር ሲሆን በአባይ ወንዝ ላይ ያለ ስምምነት በነጠላ ውሳኔ እንዲህ ያለ ግዙፍ ግድብ ተገንብቶ እንደማያውቅም አስገንዝበዋል። እንደ ሚኒስትሩ ገለጻም የግድቡ ግንባታ በግብጽ የ55 ቢሊዮን ኪዩቢክ ሜትር ዓመታዊ የውሃ ድርሻ ላይ የ38 ቢሊዮን ኪዩቢክ ሜትር ቅናሽ ማስከተሉን ገልጸው ይህም በሀገሪቱ የውሃ አቅርቦት ላይ ከፍተኛ ተጽዕኖ ማሳደሩን አስረድተዋል። በአሁኑ ወቅት የግብጽ የውሃ ፍላጎት ወደ 88.5 ቢሊዮን ኪዩቢክ ሜትር ከፍ ቢልም ሀገሪቱ የምታገኘው የውሃ ድርሻ ግን ከ55.5 ቢሊዮን ኪዩቢክ ሜትር የማይበልጥ በመሆኑ ከፍተኛ የውሃ ጉድለት መፈጠሩን ሚኒስትሩ አብራርተዋል። ይህንን ክፍተት ለመሙላትም ግብጽ በዓመት 23.2 ቢሊዮን ኪዩቢክ ሜትር ውሃን ደጋግማ ጥቅም ላይ ለማዋልና የውሃ ማጣሪያ ጣቢያዎችንም ለመገንባት መገደዷን ጠቁመዋል። በተጨማሪም የዜጎች የነፍስ ወከፍ የውሃ ድርሻ ወደ 500 ኪዩቢክ ሜትር ዝቅ ማለቱንና ይህም ከዓለም አቀፉ አማካኝ የ1000 ኪዩቢክ ሜትር ደረጃ በግማሽ ያነሰ መሆኑን ሚኒስትሩ በንግግራቸው አንስተዋል። ጳጉሜ 4 ቀን 2017 ዓ.ም ተመርቆ ስራ የጀመረውና በአፍሪካ ግዙፉ የኃይል ማመንጫ የሆነው የኢትዮጵያ ታላቁ የህዳሴ ግድብ በግብጽና በሱዳን መካከል ያለውን ዲፕሎማሲያዊ ውጥረት አባብሶታል። 97 በመቶ በአባይ ወንዝ ላይ የምትደገፈው ግብጽ የግድቡ ግንባታ የውሃ ፍሰቱን በመቀነስ 80 በመቶ ውሃ በሚጠቀመው የግብርና ዘርፍና በ100 ሚሊዮን ህዝቧ የውሃ ደህንነት ላይ አደጋ ይፈጥራል የሚል ስጋት አላት። በሌላ በኩል ሱዳን ከግድቡ የሚገኘውን የኤሌክትሪክና የመስኖ ጥቅም ብታምንበትም የውሃ አያያዙ ቁጥጥር ካልተደረገበት የሚከተለውን የጎርፍ አደጋ ትሰጋለች ሲል ኢጅፕት ኢንዲፐንደንት ዘግቧል። ምንም እንኳ ግብጽና ሱዳን ተመሳሳይ ስጋቶችና አቤቱታዎች ቢያቀርቡም ኢትዮጵያ ግን ግድቡ በታችኛው ተፋሰስ ሀገራት ላይ ከፍተኛ ጉዳት አላደረሰም ብቻ ሳይሆን ይልቁንም የውሃ ፍሰቱን በማስተካከልና ደለልን በመቀነስ ረገድ ለሱዳንና ለግብጽ ከፍተኛ ጠቀሜታ እያበረከተ እንደሚገኝ መግለጹ አይዘነጋም። ፑንትላንድ 23 ኢትዮጵያውያንን ጨምሮ የአይኤስ ተዋጊ ናቸው በማለት በርካታ የውጭ ሀገር ዜጎች በቁጥጥር ስር ማዋሏን አስታወቀች። የሶማሊያ ክልላዊ መንግስት የሆነችው ፑንትላንድ በአልሚስካት ተራራማ አካባቢዎች ለአንድ ዓመት ገደማ ሲካሄድ የቆየውን መጠነ ሰፊ የጸረ ሽብር ዘመቻ ማጠናቀቋን ተከትሎ በቁጥጥር ስር የዋሉ 53 የእስላማዊ መንግስት ወይንም አይኤስ ተዋጊዎችን ማንነት ይፋ አድርጋለች። ከተያዙት ግለሰቦች መካከልም 23ቱ የኢትዮጵያ ዜግነት ያላቸው ሲሆኑ ቀሪዎቹ ደግሞ ከየመን፣ ከሞሮኮ፣ ከሳውዲ አረቢያ፣ ከቱርክ፣ ከሶሪያ ከታንዛኒያ የመጡ መሆናቸው ተገልጿል። ይህ በከፍተኛ ወታደራዊ ምሽጎች ላይ የተካሄደው ዘመቻ በተባበሩት አረብ ኤምሬቶችና በአሜሪካ የቴክኒክና የደህንነት እገዛ የታጀበ እንደነበር የፑንትላንድ የጸረ ሽብር ግብረ ኃይል አስታውቀዋል። የፑንትላንድ የማስታወቂያ ሚኒስተር ማህሙድ አይዲዲ የግለሰቦችን ስም ዝርዝርና ፎቶግራፍ ይፋ ማድረግ ያስፈለገበትን ምክንያት ሲያስረዱም የክልሉ ህዝብ የተገኘውን ድል እንዲረዳና የጠላቶቹን ማንነት እንዲያውቅ ለማድረግ መሆኑን ገልጸዋል። ከዚህም በተጨማሪ ዜጎቻቸው በሽብር ተግባር ላይ የተሰማሩባቸው አገራት ተገቢውን ግንዛቤ እንዲይዙና በአፍሪካ ቀንድ እየታየ ያለውን አዲስ የጂኦፖለቲካዊ ለውጥ ለዓለም አቀፉ ማህበረሰብ ግልጽ ለማድረግ የታለመለት መሆኑንም ሚኒስትሩ አብራርተዋል። በአልሚስካት ተራሮች ላይ አይኤስ ምሽጉን የመሰረተው ከአየር ጥቃት ለመከላከል ቢሆንም አሁን ላይ ግን አብዛኞቹ ተዋጊዎቹ ተሸንፈው እጃቸውን እንዲሰጡ ወይንም በቁጥጥር ስር እንዲውሉ መደረጋቸውን የተገለጸው። በቀጣይ በሚወሰደው ህጋዊ እርምጃ ዙሪያ ሚኒስትሩ ሲናገሩም እያንዳንዱ ግለሰብ በቡድኑ ውስጥ በነበረው ሚናና በፈጸመው የወንጀል ደረጃ መሰረት ፍርድ እንደሚሰጠው የጠቆሙ ሲሆን ይህም በዓላማው አምነው የመሩትንና ተሳስተው የገቡትን በመለየት የሚከናወን መሆኑን አመልክተዋል። ከነዚህ የውጭ ሀገር ዜጎች ጋር በተያያዘ ከሚመለከታቸው ሀገራት ጋር የዲፕሎማሲያዊ ግንኙነትና የመረጃ ልውውጥ የተደረገ መሆኑን የተገለጸም ሲሆን ወንጀለኞቹ ግን ወንጀሉን በፈጸሙበት ቦታ ተገቢውን ቅጣት እንደሚጠብቃቸው ተገልጿል። በአሁኑ ወቅት በአልሚስካት የተካሄደው ዘመቻ የመጨረሻው ምዕራፍ ላይ የደረሰ ሲሆን ከዚህ ቀደም በተለያዩ እስር ቤቶች የሚገኙ ሌሎች የውጭ ሀገር ዜግነት ያላቸው የአይኤስ አባላት መኖራቸውንም የፑንትላንድ ባለስልጣናት አረጋግጠዋል። በኮሎምቢያ ውስጥ በተነሳ ግጭት 27 ሰዎች ተገደሉ። በደቡብ ምስራቅ ኮሎምቢያ በሚገኘው የአማዞን ደን ውስጥ በሁለት ተቀናቃኝ የግራ ዘመም አማጺ ቡድኖች መካከል በተቀሰቀሰ ከባድ ውጊያ ቢያንስ 27 ታጣቂዎች መገደላቸውን የሀገሪቱ ወታደራዊ ምንጮች አረጋግጠዋል። ይህ ግጭት የተከሰተው ከዋና ከተማዋ ቦጎታ 300 ኪሎ ሜትር ርቀት ላይ በሚገኘው የጓቬር ግዛት ኤል ሬቶርና በተባለ የገጠር አካባቢ ውስጥ ሲሆን አካባቢው ለኮኬን ምርትና ዝውውር ስልታዊ ጠቀሜታ ያለው በመሆኑ አማጺያኑ መሬቱን ለመቆጣጠር በሚያደርጉት ፉክክር ሳቢያ ደም አፋሳሽ
አሳሳሹ ውጊያ ሊቀሰቀስ መቻሉ ተገልጿል። ውጊያው የተካሄደው ከቀድሞው የኮሎምቢያ አብዮታዊ ኃይል ተገንጥለው በወጡና ቀደም ሲል ማዕከላዊ ጄኔራል ስታፍ በሚል ጥላ ስር በነበሩት ሁለት ቡድኖች መካከል ነው። እነዚህም በኔስቶር ግሪጌሪዮ ቬራ የሚመራው ቡድንና በአሌክሳንደር ዲያዝ ሜንዶዛ የሚመራው አንጃ ሲሆኑ ሁለቱ ክፍሎች በሚያዝያ 2024 በፈጠሩት አለመግባባት ተለያይተው እርስ በርስ መፋለም መጀመራቸው ተዘግቧል። የጦር ሰራዊት ምንጮችና የዲያዝ ቡድን መሪ ለሮይተርስ እንደገለጹት በዚህ ግጭት የተመዘገበው የሰው ሕይወት መጥፋት ጉዳቶች ሙሉ በሙሉ የደረሱት በቬራ ቡድን አባላት ላይ ሲሆን ይህ ክስተት በኮሎምቢያና በጎረቤት ቬንዙዌላ መካከል ያለውን ወታደራዊ ውጥረት በከረረበት ወቅት የተከሰተ መሆኑ ትኩረት እንዲስቡ አድርጎታል። በአሁኑ ወቅት የዲያዝ ቡድን ከፕሬዝዳንት ጉስታቮ ፔትሮ መንግስት ጋር የሰላም ንግግር እያደረገ ቢሆንም የቬራ ቡድን ግን ከሰላም ሂደቱ ወጥቶ የትጥቅ ትግሉን ቀጥሏል ተብሏል። በመጨረሻም ከዚህ በኋላ ለሰላም ብቻ ብዬ የምሰራው ነገር አይኖርም ሲሉ ፕሬዝዳንት ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኖርዌይ ጠቅላይ ሚኒስትር በጻፉት ደብዳቤ የኖቤል የሰላም ሽልማት ባለማግኘታቸው የተሰማቸውን ከፍተኛ ቅሬታ ገልጸዋል። ፕሬዝዳንቱ በተለያዩ ሀገራት መካከል ሊነሱ የነበሩ 8 ጦርነቶች ማስቆማቸውን ቢገልጹም ሽልማቱ ባለመሰጠቱ ምክንያት ከእንግዲህ ለሰላም ብቻ ብለው የሚደክሙበት ምክንያት እንደሌለ በምሬት አስታውቀዋል። በደብዳቤያቸውም አገሮ የኖቤል የሰላም ሽልማትን ላለመስጠት በመወሰኗ ከዚህ በኋላ ለሰላም ብቻ የመስራት ግዴታ እንደሌለብኝ ይሰማኛል ሲሉ አቋማቸውን በግልጽ አስፍረዋል። ይህንን የትራምፕን ደብዳቤ ተከትሎ ምላሽ የሰጡት የኖርዌይ ጠቅላይ ሚኒስትር ዮናስ ጋር ስቶር የሽልማቱ አሰጣጥ ሂደት ከመንግስት ቁጥጥር ውጭ መሆኑን ገልጸዋል። ጠቅላይ ሚኒስትሩ የኖቤል የሰላም ሽልማት ኖርዌይ እንደ ሀገር የምትሰጠው ሳይሆን ሙሉ በሙሉ ራሱን በቻለ ገለልተኛ ኮሚቴ ምርጫ የሚከናወን መሆኑን ለትራምፕ አስረድተዋል። ትራምፕ አስቆሚያቸዋለሁ ያሏቸው 8 ጦርነቶች ዝርዝር በኢትዮጵያና ግብጽ መካከል ሊኖር ይችል የነበረውን ውጥረት ጨምሮ የእስራኤልና ሐማስ፣ የኢራንና እስራኤል፣ የፓኪስታንና ህንድ፣ የሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ፣ የታይላንድና ካምቦዲያ፣ የአርሜኒያና አዘርባይጃን እንዲሁም የሰርቢያና ኮሶቮ ጉዳዮችን ያካትታል። ይሁን እንጂ ፕሬዝዳንቱ የጠቀሷቸው አብዛኞቹ ኩነቶች ለጥቂት ቀናት ብቻ የቆዩ ከመሆናቸውም በላይ በተለይም በኢትዮጵያና በግብጽ መካከል ጦርነት ተከስቶ የማያውቅ በመሆኑ የትራምፕ አባባል በተደጋጋሚ ለትችት ሲጋለጥ ቆይቷል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለሰዓቱ የያዝናቸውን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።